እሺ አሁን እኔ ለለግስ የቻልኩበት ምክንያት በቃ ለተለያየ ነገር ይው በቃ የሆነ በጎ ፈቃደኝነትን ተንተርሶ ለዛ ለግስ መጥቻለሁ። እስካሁን ድረስ ለግሽ አላውቅም፣ ግን አሁን ለመለገስ እቅዱ ኑሮኝ ለለግስ መጥቻለሁ እና በቃ ለቀጣይም እንደዚህ ለመለገስ ፈቃደኛ ነኝ። ጌጥዬ ሲሆን የኮን ከተማ ኗሪ ነኝ። የቀይ መስቀል አባል ነኝ። ደም የለገስኩት አሁን ለሁለተኛ ጊዜ ነው። ደም መለገስ ምንም ጉዳት የለውም፣ ጥቅሙ ነው እንጂ የሚያመዝነው። ምክንያቱም በእኔ ደም ምክንያት የአንድ ሰው ሕይወት አተርፋለሁ። ቢያንስ ምንም ጉዳት የለውም፣ ምንም የሚያስፈራ ነገርም የለውም። ጌጤ ነው የሚባለው። የዋርላ ወረዳ አጠቃላይ የክረምት በጎ አድራጎት አብይ ኮሚቴ ሰብሳቢ ነኝ እና በዚህ በአጠቃላይ በክረምት በጎ አድራጎት ስራዎች ከምንሰራቸው ስራዎች ውስጥ አንዱና ዋነኛው የደም ልገሳ ስራ ነው። ዛሬ ያው እየተከናወነ ያለው በዚህ በአጠቃላይ በክረምት በጎ አድራጎት ስራ በደም ልገሳ ስራችን በአጠቃላይ በደም እጦት የሚሞቱ የወገኖቻችን ህይወት ለመታደግ እንግዲህ አሁን ባለው ሁኔታ በእቅድ ደረጃ ወደ 200 ዩኒት ደም ነው አቅደን እየሰራን ያለ ነው። ዛሬ እንግዲህ የአጠቃላይ የወጣት በጎ አድራጎት ድርጅቶችም አመራሩም አጠቃላይ ሁሉም የህብረተሰብ ክፍል ፈቃደኛ ሆነ ከምንም በላይ የሰውን ህይወት መታደግና ነፍስ ማዳን ስራ ስለሆነ በዚህ ጉዳይ በትልቁ እየሰራን ነው ያለ ነው። እንግዲህ ዛሬ እዚህ ኮን ላይ በዚህ ልክ ከሰራን ነገም በተመሳሳይ ጋሸና ላይ በዚሁ መልኩ ምንሰራበት ሁኔታ ነው ያለውና አጠናክረን ይህን ስራ